ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እንዴት ቆያችሁ? በዛሬው ቪዲዮ የምንመለከተው የኢመርጂንግ ቴክኖሎጂ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ የኢመርጂንግ ቴክኖሎጂ ፋይናል ጥያቄዎችን አብረን እንሰራለን። አሪፍ የሚባሉ ጥያቄዎች ናቸው። እነሱን ጥያቄዎች ለፋይናል ኤግዛማችሁ እንዲያግዛችሁ እንሰራለን ማለት ነው። ግልጽ ያልሆናችሁ ነገር ጥያቄ አስተያየታችሁ እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። ኦኬ ወደ ቀጥታ ወደ ጥያቄዎች ስንገባ ጥያቄዎቹ ወደ 50 አካባቢ ናቸው። ያው ፋይናል ስለሆነ ቮሊዩም ማለት ዌይቱ ከ50 ነው የሚሆነው። ስንት ነው? ምርጫ አለ። ምርጫ ወደ የመጀመሪያው ፓርት ትሩ ፎልስ ነው። ሶሪ ለምተኑ ፍሬሙ አልተመቸኝም። የቀጥታ ከቴሌግራም ላይ ያገኘሁት ነው። ከአዲስ አበባ ሳይንስ አስቱ የቴሌግራም የተማሪዎች ቴሌግራም ቻናል ላይ ያገኘሁት ነው። ቀጥታ ጥያቄዎችን እዛው እንሰራለን ማለት ነው። የመጀመሪያው የትሩ ፎልስ ፓርት ነው። ትሩ ፎልስ 5 ጥያቄ አለ። ምርጫ ወደ 20 የሚጠጉ ጥያቄዎች ናቸው። እነሱን በፓርት 1 እንመለከታለን ማለት ነው። ይህ ቪዲዮ ፓርት 2 ይኖረዋል። በፓርት 2 ደግሞ ፓርት 3 እና ፓርት 4 እንመለከታለን። በዚህኛው ቪዲዮ ፓርት 1 የትሩ ፎልስ ጥያቄዎችና ፓርት 2 የምርጫ ጥያቄዎችን እንሰራለን። በፓርት 3 ደግሞ የፊል ኢን ዘ ብላንክ ስፔስ እና የሾርት አንሰር ጥያቄዎችን ፓርት 2 ቀጥሎ በመሰራላችሁ ቪዲዮ እንሰራለን ማለት ነው። የመጀመሪያው ጥያቄ ከትሩ ፎልስ lack of security and privacy is one of the drawbacks of IoT ይለናል። ተማሪዎች እናንተ ቪዲዮን ፖስት አድርጉና ቀድማችሁ ለመስራት ትሞክራላችሁ። lack of security and privacy is one of the drawbacks of IoT ነው የሚለን። እዚህ ጋር ይሄው ትክክለኛ መልስ ምንድነው? ትሩ ነው የሚሆነው because ኢንተርኔት ኦፍ ቲንግ ወይም የአይኦቲ መሳሪያው ብዙ ጊዜ የፕራይቬሲ ይሄ የግል መረጃዎችን በብዛት ስለሚሰበስቡ ያም ኮሌክት በሚያደርጉበት ጊዜ ጠንካራ የሆነ ስትሮንግ ሴኩሪቲ ፕሮቶኮል ስለሌላቸው የሰዎች ፕራይቬሲ በቀላሉ እነዚህ ለሃከሮች ምናምን ቨልነራብል ነው። ስለዚህ ያ እንደ ድሮባክ ይወሰዳል። yes ትሩ ነው። ትክክለኛ መልስ ትሩ ነው የሚሆነው። ሁለተኛ AI has consciousness and emotion። AI conscious ነው ኢሞሽንም አለው ነው የሚለን። ምንድነው ትክክለኛ መልስ? ይሄኛው ፎልስ ነው የሚሆነው because AI conscious I think conscious ምንድነው በአማርኛ ሳይኮሎጂ ላይ ስንማር I think conscious ቀጥተኛ ትርጉም ያለው አይመስለኝም። የሆነ ንቃተ ህሊና ምናምን ተብለን የተማርነው ግን ከዛም ነው consciousness ያው ሳይኮሎጂ ላይ የምታውቁት consciousness አለው። አርቲፊሻል ኢንተለጀንስ የሚሰሩትን ስራ በተለምዶ አሁን ያሉት ኤአይዎች በተሰጣቸው አልጎሪዝም ነው በዛ ላይ ተመስርተው ብቻ ነው እንጂ የራሳቸው የሆነ ኢሞሽንም የሆነ ኮንሺየስነስ ወይም ይሄ ንቃተ ህሊና የምንለው ነገር የላቸው። ስለዚህ ፎልስ ነው የሚሆነው ማለት ነው። ሁለተኛ ሶስተኛ in IoT world smart TV it that has a future of Wi-Fi connection ይለናል። in IoT world smart TV it that has a future of Wi-Fi connection yes true ነው የሚሆነው because በIoT world ወይም በIoT ዓለም ውስጥ የስማርት ቲቪዎች የዋይፋይ እንትን ከኢንተርኔት ጋር በመገናኘት መረጃዎችን ኮኔክት ማድረግ መለዋወጥ ትራንስፈር ማድረግ ይችላል። ትሩ ነው የሚሆነው። ትሩ እዚህ ጋር ያለውን መልስ ማየት ትችላላችሁ። አራተኛ AI algorithm can learn from data። AI algorithmoች ከዴታ መማር
ይችላሉ ነው ሚለን ይሄም obviously true ነው artificial intelligence AI ከአልጎሪዝም በተለይ ስፔሻሊ ከማሽን ለርኒንግ ከዛ ፓርት ከተሰጣቸው ዴታዎች አዳዲስ ፓተርኖችን በመማር ራሳቸውን through time እያስተማሩ እያሻሻሉ ይመጣሉ ማለት ነው ስለዚህ AI algorithm can learn from data ይሄ obviously simply true ነው አራተኛ አምስተኛ augmented reality is not interactive in real time augmented reality ወይ AR ከፈተና ላይ AR ከተባላችሁ augmented reality ነው virtual reality ደግሞ VR augmented reality is not interactive in real time ነው የሚለን መልሳችን የሚሆነው not interactive in real time ነው የሚለው false ነው የሚሆነው augmented reality highly interactive ነው real time ላይ yes false ነው የሚሆነው በጣም highly ነው augmented reality በቀጥታ በሪል ታይም ጋር ከሰው ልጆች እንቅስቃሴ ጋር ካላቸው ኢንተራክቲቭ ነው አብሮ የሚገናኝ ኢንተራክቲቭ ነው ዲጂታል መረጃዎችን ከሪል ወርልድ ጋር አቀናጅቶ የሚያሳይልን ነው augmented reality ይሄ ዳይሬክትሊ ኖት የሚለው ስለሚያፈርሰው false augmented reality interactive ነው እንደ highly interactive ነው in real time ስለዚህ መልሳችን false ይሆናል ማለት ነው ቀጥሎ ምርጫ ጥያቄ ነው to the best answer for the following question 1.5 ነው we2 የመጀመሪያው ካንድ ነበረ which definition best fits augmented reality best fit የሚያደርገው የትኛው ነው የሚለን A technology that turns physical objects into digital objects B technology that overlays digital information on top of real world items C technology that completely immerses users in a new digital environment D technology that can achieve human level understanding of image ይለናል መልሳችን የሚሆነው ቤስት ፊት የሚያደርገው ከአugmented reality ጋር ማለት ቴክኖሎጂ that overlays digital information on top of yes B ነው ይሄ ቴክኖሎጂ that overlays ምክንያቱም augmented reality ምንን ይጨምራል ይሄ ዲጂታል ኤሌመንቶች እንደ 3D ኢሜጆች ምናምን የመሳሰሉ ነገሮችን ይሄ ፊዚካሉ ላይ ይጨምራል ማለት ነው ሪል ወርልድ እንትን ላይ augmented reality የዲጂታል መረጃዎች ለምሳሌዎች ወይም ጽሁፎች ላይ ምናምን በሪል ወርልድ የምናውቀው ላይ እንደ አዲሽናል ሆኖ ቴክኖሎጂ ኢንተራክቲቭ የሚያደርገን ስለዚህ ኦቨርሌይ ያደርጋል የሚለው ትክክለኛ መልስ ይሆናል ማለት ነው B ነው አንደኛ B ነው የሚሆነው ማለት ነው ሁለተኛ mixed reality hardware is still emerging and hasn't quite broken into the mainstream consumer market due to its price demand for high processing power C ተማሪዎች ቪዲዮ እንዳይረዝም ፈጠን ብዬ መልሱን በሰራላችሁ ነው የሚሻለው እናንተ ያነበባችሁ እንዲሆን ማለት ነው ሁለተኛ ምንድነው የሚሆነው mixed reality hardware is still emerging and hasn't quite broken into a mainstream consumer market due to D ነው የሚሆነው all ዳባ ከፕራይስም ዲማንድም በሚክስድ ሪያሊቲ የተለያዩ መነጽሮች እቃዎችን በማርኬት ላይ በስፋት ያልተለመዱ ውድ እንትን የሆኑ በፕራይስ በጣም ውድ ናቸው ከፍተኛ የኮምፒውተር ደግሞ ፕሮሰሲንግ ፓወር አላቸው ያንን ስለሚጠይቁ በጣም ደግሞ የተራቀቁ ይሄ ፓወርፉል ሃርድዌር ምናምን አላቸው ስለዚህ requirement of powerful hardware እነዚህ ሁሉ ትክክል ናቸው ማለት ነው ስለዚህ መልሳችን ዲ ይሆናል
yes ሁለተኛ ዲ ይሆናል ሁለተኛ ሶስተኛ ምክንያቱም እዚህ ጋር ቢ ኤንድ ሲ ነው ኤም ይሆናል ፕራይስም በጣም ውድ ናቸው እነዚህ መነጽሮች እቃዎች ምናምን በማርኬት ላይ በሰፊው አታገኙ በጣም ውድ የሆኑ እቃዎች ናቸው ፕራይስም ይካተትበታል ማለት ነው ስለዚህ ዲ ነው ትክክለኛ መልስ የሚሆነው ሶስተኛ which of the following have the correct data value chain sequence data value ትክክለኛ ይሄን በደንብ ታውቃላችሁ ይሄ ቻፕተር 2 ላይ ማለት ከቻፕተር 2 የተወጣጡ ጥያቄዎች ናቸው ፋይናል ጥያቄ ብዙ እንደየ ዩኒቨርሲቲ አንዳንድ ዩኒቨርሲቲዎች ከግማሽ አብዛኛው ግን አዲስ አበባ ዩኒቨርሲቲ ይሄ አዲስ አበባ ሳይንስና ቴክኖሎጂ ሌሎች ዩኒቨርሲቲዎች አሉ በአብዛኛው ሙሉ ነው የሚያወጡት ትክክለኛው መሆን ያለበት ሙሉ ነው ከቻፕተር 1 እስከ መጨረሻው ወይም እስከ ተማራችሁበት ድረስ ባለው ነው የሚሆነው ብዙ ጊዜ ሲምጋ ከይሄ ጥያቄ የቻፕተር 2 ጥያቄ ነው ትክክለኛ መልስ የሚሆነው ወይም ኮሬክት ዳታ ቫልዩ ቼን ሲኩዌንስ የሚሆነው የትኛው ነው የሚለው ምንድነው ዳታ አኩዚሽን ዳታን ከመጀመሪያ ዳታ አኩዚሽን ነው የሚመጣው ከዛ በኋላ ዳታ አኩዚሽን ስንለው ምንድነው ዳታ አኩዚሽን ከዛ በኋላ ዳታ አኩዚሽን ሁሉም ዳታ አኩዚሽን ነው ኦኬ የሚቀድመው በሁሉም ቀጥሎ ከዳታ አኩዚሽን በኋላ ዳታ አናሊሲስ ነው አይደል ከዳታ አናሊሲስ በኋላ ደግሞ ዳታ ኩሬሽን ዳታ ስቶር መጨረሻ ላይ ዳታ ዩዜጅ የሚመጣው መጨረሻ ነው እሱን ይሄው እዚህ ጋር አሁን ዳታ ዩዜጅ መጨረሻ ላይ የመጣው በኤ ቢ ኢ ላይ ነው ስለዚህ ቢ ነው የሆነው ዳታ አናሊሲስ ዳታ ኩሬሽን ዳታ ስቶሬጅ ከዛ በኋላ ዳታ ኤ ላይ ምንድነው የተሳሳተው ዳታ ኩሬሽን ዳታ አናሊሲስ ይቀድማል ከዳታ ኩሬሽን ኢ ላይ ደግሞ ዳታ ስቶሬጅ ነው ሁለተኛ የመጣው ይሄ ትክክል አይደለም ትክክለኛ መልስ ቢ ነው ዳታ አኩዚሽን ቅደም ተከተል ይሄ ቫልዩ ቼን መጀመሪያ ላይ ዳታ አኩዚሽን ዳታን መሰብሰብ ነው አኩዚሽን ማለት መሰብሰብ ነው ከዛ በኋላ አናሊሲስ መተንተን ይመጣል ከዛ በኋላ ኩሬሽን ማለት ማስተካከል ይሄ ስህተቶች ምናምን ማጽዳት ከዛ አስተካክሎ ደግሞ አስተካክሎ አሬንጅ ማድረግ ማለት ማደራጀት ነው ከዛ በኋላ ስቶሪ ይደረጋል ከዛ በኋላ በመጨረሻ ላይ ለዩዘር ለኤንድ ዩዘር ወይም ለመጨረሻ ተጠቃሚ ጥቅም ላይ ይውላል ማለት ነው ስለዚህ ትክክለኛ መልስ ቢ ይሆናል ማለት ነው ቢ ነው ቢ ይሆናል yes ቢ ነው ትክክለኛ መልስ የሚሆነው number 4 in blank reality the real world can interact with virtual content በየትኛው ነው የሚሆነው in blank reality the real world can interact with virtual content the answer should be hybrid reality mixed reality ይህ ነው የሚሆነው ማለት ነው በሁለቱም በሚክስድ ሪያሊቲ ሚክስድ ሪያሊቲ የምንለው እውነተኛ ዓለም ላይ ዲጂታል ኮንቴንቶች ጎን ለጎን አንድ ላይ ተጣምረው ምናምን ኢንተራክት በቀጥታ ኢንተራክት እንዲያደርጉ የሚያስችል ቴክኖሎጂ ነው ሌላ ስሙ ደግሞ የራሱ የሚክስድ ሪያሊቲ ሃይብሪድ ሪያሊቲ ብለን እንችላለን ማለት ነው ስለዚህ ምክንያቱም ሃይብሪድ ነው ሃይብሪድ በአማርኛ ምንድነው የተዳቀለ አይደለም ሶ ሚክስድ ሪያሊቲ ሃይብሪድ ሪያሊቲ ትክክለኛ ማለት ዲ ይሆናል ማለት ነው ኢ ይሆናል yes ቢ and ዲ የሚለው ኢ ይሆናል ማለት ነው ሚክስድ ሪያሊቲ እና ሃይብሪድ ሪያሊቲ አምስተኛ which of the following is not part of second industrial revolution second industrial revolution አካል ያለው ነው ከነዚህ ውስጥ electric power telephone new fertilizer internet yes ዲ ነው internet obviously internet second industrial revolution ዋናነት driven የሆነው በኤሌክትሪክ ፓወር mass production እነዚህ ቴሌፎን ምናምን ኢንተርኔት ግን የሰርድ ይሄ ዲጂታል ሪቮሉሽን ጋር የተያዘ ነው ኢንተርኔት ሪቮሉሽን ሰርድ ላይ ነው ስለዚህ ያልሆነው ሰከንድ ኢንዱስትሪያል ሪቮሉሽን ኦብቪየስሊ ኢንተርኔት ነው
ስንተኛ ነው? አምስተኛ ጥያቄ ዲ ነው። አምስተኛ ኢንተርኔት ዲ። ኦኬ sorry which of the ስድስተኛ which of the following are the standard neural tools using for AI የሚለን standard neural tools using for AI logic neural network potential network ከነዚህ ውስጥ የትኛው ነው? which of the following are the standard neural tools using for AI ማናቸው? artificial neural network artificial intelligence AI ውስጥ መረጃዎችን ለመተንተን አናሊሲስ ለመስራት ማሽኖችን እንዲማሩ ለማስቻል የምንጠቀመው ዋና ሶፍትዌር መሳሪያ artificial neural network ወይም ANN እዚህ ጋር እንደ ምህጻረ ቃልም artificial neural network ANN ይባላል። በሰው ልጅ ኒውራል ኔትወርክ እንዳለው ማለት ነው። ወይም እንስሳት ጭንቅላቶች ላይ ይሄ ተፈጥሯዊ ነርቭ እንዳለው artificial neural network ተብሎ ይጠራል። እነዚህን የሚማሩበት ኤአይዎች ማለት ነው። ቢ ነው ትክክለኛ ማለት ነው። ሰባተኛው which of the following are the disadvantage of AI high cost slow implement disadvantage ነው እዚህ ጋር የተጠየቅነው አሉታዊ ጎኑ ወይም ኔጌቲቭ ነገሩ ምንድነው? high cost yes high cost አለው slow to implement very few engineers available can't think out of the box all of the above yes high cost አለው ብዙ ወጪ ይፈልጋል የኤአይ ቴክኖሎጂዎችን ለመገንባት ቢልድ ለማድረግ ብዙ ወጪዎች ይፈልጋል ኢምፕሊመንት ለማድረግም ጊዜ ይወስዳል በአንድ ጊዜ በቀላሉ ኢምፕሊመንት የምናደርገው አይደለም yes ታይም ይወስዳል ሲ ላይ very few engineers available yes በአሁኑ ሰዓት ላይ በዛ ዘርፍ ላይ የባለሙያዎች ቁጥር ዝቅተኛ ነው ከተሰጠው ዳታ ውጪ ደግሞ አዲስ ነገር can't think out of the box ከዛ ውጪ ማሰብ አይችልም ኢ ላይ ያለው ሁሉንም ያካትታል ስለዚህ የትክክለኛ መልስ ይሆናል ሰባተኛ ኢ ነው ስድስተኛ ቢ ነው አይደል ያለው ሰባተኛ yes artificial neural network ያለው ቢ ነው ተማሪዎች ከዚህ በኋላ ያሉ ጥያቄዎችን ፈተን ብለን መልሶችን ብቻ እንሰራለን ስምንተኛ ምንድነው የሚሆነው which of the following domain of subdomain of AI የሆነው ማን ነው subdomain of AI ሁሉም machine learning deep learning neural network ዲ ነው ዲ ዘጠነኛው which of the following application of AI business application በቢዝነስ ማለት ነው application የኤአይ chat better recommendation link search or the above ይለናል ዘጠነኛም ዲ ነው የሚሆነው ሁሉም chatbot better recommendation automatic አስረኛ which of the following is expected from the last level of AI maturity expected from the last level of AI maturity የሚለን what do I need to do right now የሚለው which of the following expected from the last level of መጨረሻ ላይ expect የሚደረገው what do I need to do right now የሚለው ሲ ትክክለኛ መልስ ይሆናል 11ኛ what is the advantage of artificial intelligence በባንኪንግ ሴክተር ላይ customer support fraud detection and all of the above all of the above እነዚህ ሁሉ በባንኪንግ ሴክተር ላይ application ወይ advantage እንደ ጥሩ ጎን ልንወስድ እንችላለን how does the internet of things help a user it reduce user time it reduce user effort 12ኛም ዲ ነው እነዚህ ሁሉ ወጪ ይቀንሳል ጊዜን ኢፈርትን ይቀንሳል 13ኛው which of the following is not advantage of የአይኦቲ advantage ያለው ነው ከነዚህ ውስጥ የትኛው ነው
not advantages የሚለን so the following is not advantage of IoT: improve customer engagement, increase the confidentiality of the information, reduce waste ይሄ ነው ቢ ነው ቅድም ስላነሳ ነው ማለት ነው confidentiality of የሚለው ይሄ ትክክል advantage አይደለም reduce waste enhanced data collection improve ይሆናል 13ኛ ከነዚህ አማራጭ ቢ ነው የሚሆነው one of the following doesn't belong in the architecture of IoT: network layer, transfer layer, data processing layer, application layer. Architecture of IoT ውስጥ ማይካተተው የትኛው ነው ሚለን ትራንስፖርት ሌየር ቢ ትራንስፖርት ሌየር ነው እዚህ ጋር ማብራሪያ እየሰጠው አይደለም ፈጠን እንላለን የቪዲዮ እንዳይረዝም ማለት ነው 15ኛው an example of reactive machine AI ምሳሌ ሊሆን የሚችለው 15ኛ self driving car reactive machine example ማይሆነው ማለት ነው which of the following ሌሎች Netflix recommendation engine IBM Deep Blue Google AlphaGo እነዚህ እንደ ኤግዛምፕል ልንወስዳቸው እንችላለን self driving ነው የሚሆነው መልሳችን ማለት ነው which of these are false about self awareness AI just one false about self awareness AI false የሆነው will not have own consciousness sentiment self awareness C ይሆናል 17ኛ which of the following is not considered as challenge of IoT IoT challenge ተደርጎ consider ማይደረገው optimization of technology complexity flexibility competence flexibility compliance none not considered as challenge of IoT challenge ተደርጎ ማይወሰደው ከነዚህ ውስጥ optimization of technology ሌሎች complexity flexibility compliance እነዚህ እንደ ቻሌንጅ ወሰዱ ይችላሉ ኦኬ 18ኛው which of the following is not part of professional ethics ያልሆነው a perform work only in area of competence B design and implement systems that are robust and secure C knowledge and respect existing rules about professional work if you take action which of the following is not part of professional ethics professional ethics chapter 6 ጥያቄ ነው ትክክለኛ መልስ የሚሆነው 18ኛ F ነው ነን የሚለው not part of professional ethics ሌሎች part of profession perform work only in area of competence yes design and implement systems that are robust and secure no and respect existing rules about professional work እነዚህ በምናልባት በሾርት አንሰር ልትጠይቁ ትችላላችሁ ብዙ ጊዜ እነዚህ ጥያቄዎች ሸምድዷቸው ያዟቸው በመርጫም እንደዚህ በመርጫም ልትጠይቁ ትችላላችሁ በተለያየ መልኩ ልትጠይቁ ስለምትችሉ እነዚህ ነገር ማወቅ መያዝ ቃል በቃል ባትይዙ ራሱ ሐሳቡን መያዝ ኢምፖርታንት ነው እሺ 19ኛ blank is the notion that individuals should have the freedom or right to determine how their digital information mainly that about personally identifiable information is collected and used information security communication security individual security all of the above እነዚህንም በተለይ individual security information security communication security እያንዳንዳቸውን ዴፊኒሽናቸው ለየታቸው ያሳስታሉ ብዙ ጊዜ ፈተናም ላይ ይደጋገማሉ 19ኛ is notion of individual should have freedom ያያችሁ
should have freedom or right to determine how their digital information, mainly about personally identifiable information, is collected and used. ይሄ ከኢንፎርሜሽን ሴኩሪቲ አንጻር ነው። ይሄ ነው ትክክለኛ መልስ። እዚህ ጋር ኢንዲቪጁዋል ስላለ ኢንዲቪጁዋል ሴኩሪቲ ሌላ ነው። ስለዚህ ትክክለኛ መልስ ለእናንተ የቤት ስራ ነው የምሰጠው። እያንዳንዱን ለይታችሁ ይወቁ። ምንድነው ኮሚኒኬሽን ሴኩሪቲ ስለሚያሳስቱ ነው። ኢንፎርሜሽን ሴኩሪቲ፣ ኢንዲቪጁዋል ሴኩሪቲ መለየት ያስፈልጋል፣ ይጠበቅባችኋል ፈተና ከመግባታችሁ በፊት። ሀይኛ ብላንክ acts as a communication channel to transfer data collected in the sensing layer to other connected device ነው የሚለን። application layer, sensor layer, network layer, data processing layer የትኛው ሌየር ነው? act as communication channel የኮሚኒኬሽን ቻናል to transfer data collected obviously transfer data ምናምን ስለሆነ ስሙ የሚነግራችሁ ማነው? ኔትወርክ ሌየር ሲ ነው የሚሆነው ማለት ነው። ፓርት 2 ቀጣዮቹን ፓርት ማለትም የፓርት 3 እና ፓርት 4ን በቀጣይ በፓርት 2 እንመለከታለን። ግልጽ ያልሆነላችሁ ነገር ይሄ ትክክል አይደለም ብላችሁ የምታስቡትን ነገር ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በተጨማሪም ቴሌግራማችንን ኮሜንት ሊንክ ላይ ባለው ቴሌግራም ላይ ገብታችሁ ፒዲኤፉን ይሄኛውን ጥያቄ እዛ ላይ ልክላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። ኔክስት በሌላ ቪዲዮ እንገናኛለን።